ዛሬ ደክሞኛ አይቆም በሳቅ ጭራሽ አረፍ በሉ ምሳ እንብላ። ለምን ዘስከ ምን ሆነ መስከ ሰላም ውድ የሳሙና ሙ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ በሰላም በተፈጠረና ሰላም በወረደ ማግስት እዚህ ተገኝተናል። ምክንያቱም እንደ አይነት ቪዲዮ አንሰራም ለጊዜው ማለት ነው። ፕራንክ ምናምን አንሰራም። ምንድነው ስም የሚሆነው የባለፈዋን ግን እቺ እንት ነው። እኔ ፕራንክ እንዳታረጉኝ ጭራሽ እኔ አልፈልግም። ባለፈው እንትን እኛ ቤት መታ ለመጀመሪያ ጊዜ ፕራንክ ያደረገችን እኔና አንቺን ሁለታችንንም እሱን ሁለታችንም ሆነ ማበቀላችን የማይቀር ጉዳይ ነው። እሱን ወቂ ግን አሁን ዛሬ አይደለም ሌላ ጊዜ ማለት ነውና ዛሬ እንኳን እንትን ያልነው ደስ የሚል ነበር ቀኑ ሌሊት ማለት እንዴት አደራችሁ ነው ያልኩኝ። ቀን አይደለም የጠየኩኝ። ያዋሽ በቃ እንዴት ዋላችሁ? በጣም ደስ የሚል ነበር። ቤተሰቦቻችን ቪዲዮውን አይታችሁም ደግሞ በጣም ደስ የሚል ምላሾች ነው የመለሳችሁልን። እኔ ማለት ከቤተሰቦቻችን ደስ የሚለኝ ነገር ምን እንደሆነ ታውቂያለሽ? ልክ የሆነ ጥፋት ስታጠፊ ስድብ አንደኛ ናቸው። ጥርግርግ አባትሽን ነው የሚያወጡሽ በስድብ ማለት ነው። ከዛ ግን የሆነ ሰላም ሲፈጠር ደግሞ እንደነሱ ደግሞ ፍቅር የሚሰጥሽ የለም። በጣም ደስ ይላሉ። ሰላም ትግር የለም። ወደዚህ እኮ አይገቡም። ንፋስ ገብቶ ወዲሽ እንዳይነፋ። እሺ። እና ቤተሰቦቻችን ዛሬ መጣንበት ዋነኛ ምክንያት እንግዲህ ከዚህ ሁሉ ሰላም ጀርባ ከዚህ ሁሉ ደስ የሚል ቀን ከማሳለፍ ጀርባ አዩ አለች ከእግዚአብሔር በታች እና አንዴ ቆመን ብናመሰግን ደስ ይላል። አረ በእግዚአብሔር ችግር የለም። ጸሎት ነው ወይስ ምሳ? አንቺ ቁጭ እና ቤተሰቦቻችን ዝም በይ ምንድን ነው ዝም በይ በጣም አፈላች እንዴ አላበዛሽም እንዴ? እና መስግን ባልን ተነስተን እሺ አይ በቃ እኔ ትንሽ ሰኮንዶች ነው የምንቆምበት ምክንያት በጣም በሚገርም ሁኔታ ብዙ ነገሮችን ማለት እንዲረጋጉና ወደ መስመር እንዲመለሱ አድርጋለች። የራሷን ጥረት ማለት ነው። ለምሳሌ እኔ ቤተሰቦቻችን ስጦታውን ምኑን አዘጋጅቼ ራሱ ሰርፕራይዙን አዘጋጅቼ ከዛ በኋላ አንቺን ይዞልኝ የሚመጣ ሰው ባላገኝ ኖሮ ምንም ነው በቃ አይሽ እና እዛ ቤት ድረስ ይዛልኝ ስለመጣችና እርቅ ስለተፈጠረ እኔ እኮ በፊትም አንድ ጊዜ አሳዩኝ ፍቅርን አቃታለሁ ይቅር ትለኛለች ብያለሁ። ግን የዛን ጊዜ የሆነ በቃ የሚያመጣልኝ ሰው ነው ያጣሁት እና ያንን ስላደረግሽ ደግሞ በቤተሰቦቻችን ፊት እጅግ በጣም አድርገን እናመሰግናለን። የእሷን መልካምነት ደግሞ ማንም ሰው ያውቀዋል፣ ይናገራሉ። የምትዩ ነገር ይኖርሻል እንዴ ቻልቱ? አይ ብዙም ስላልከው ችግር የለውም። ይሄ ቁም ነገር በጣም ነው የምናመሰግነው። አረ ወይኔ ግን እውነት ቁጭ ስላልከኝ ብቻ ፈርቼ ቁጭ ችግር የለውም። አይ እኛ እኮ ስለፈቀደ መቆም ነበረብሽ፣ ግን ምስጋናው ያንቺ ስለሆነ ችግር የለውም እና በጣም ነው የምናመሰግንሽ። ከዛም በመቀጠል ደግሞ እነሱ ራሱ በጣም ነው የምናመሰግነው። ቅድም እንዳልከው ለምሳሌ ሰው ማለት ጥፋት ስታጠፊ ነው የሚሰድብሽ ወይም የሚቆጣሽ ስለሚያከብርሽ እና ከአንቺ የአይን አይነት ስለማይጠብቅ ወይም መጥፎ ተግባር ስለማይጠብቅ ነው የሚሰድብሽ ስታጠፊ። በተግባር ሊሆን ይችላል ወይም በቃላት ሊሆን ይችላል ወይ ደግሞ በፕራንክ መልኩም ልናስቀይማቸው እንችላለን። በዛ ሰዓት ይናገሩናል። ለምን ይናገሩናል? ከአንተ ስለማይጠብቁ ወይ ደግሞ እንደዚህ አይነት ነገር ስለማይፈልጉ ነው እንጂ መሳደብ ሱስ ኖሮባቸው አይመስለኝም። ልክ ነው እኮ መናገር ግን ምንድነው ትንሽ አንዳንዴ ባስጨት የሚያደርገኝ ነገር ምንድነው ሰውን በጣም አይምሮ የሚነካ ስድብ ሳሰድቢ መመለስ እና መምከር ይቻላል። እሱማ እኔም ብዙ ጊዜ ብየዋለሁ። ምክንያቱም ሰው አይደል አንቺ እኮ እኔ ከመስደቤ በፊት እንትን በሌላ መንገድ የሚቀይርሽ ነገር መንገር ያን ጽሁፍ የምታይ ከሆነ ሐሳቤን ማትቀየሪ ከሆነ ማጥረግረ በስድብ ማጥረግረ እንጂ
አንዳንዴ በጣም ደስ የማይል ነገሮች ሊናገሩ ሰዎች ከአንዳንድ እኮ ነው ደግሞ ቪዲዮ እኮ መጨረሻ ላይ እኮ የሆነ የምትናገሪበት ምክንያትሽ ሊኖር ይችላል። ያንም ሳይታይ ገና 2 ሰከንድ አይተው ስድብ በለው የሚሉ ሰዎች አሉ። እነዛ ሰዎች ትዕግስትም የሌላቸው። በጣም ደስ የሚለው ነገር እንዳልከው ልክ ጥሩ ነገር ስታሳያቸው ይመልሱና ስላንተ መልካም ነገር መልካም ደስታ ማየት ነው የሚፈልጉ። ደስ የሚል ነገር ነው። እኔ እኮ ግን የቆምነው እኮ እሷን የሆነ ነገር የምትያት ነገር ካለ ብለሻት ቁጭ እንድትይ እኮ ነው። ከበድ ናት እኮ ልጅቷ። አመሰግናለሁ በእውነት እኔ ልቁበት ኧረ እግዚአብሔር አክብራችሁኝ ማለት እሺ። ገና አሁን እኮ አይደለም እኮ አንቺ በኋላ ነው የምታመሰግኝ፣ ምክንያቱም ሌላም ሰርፕራይዝ ስላለ። እኔ በግል ጨርሻለሁ። ቁጭ በይ በቃ ቤተሰቦቻችን ዛሬ በጣም እኔ ማለት ብዙም ነኝ ስጦታ መስጠት ላይ፣ ግን እንደዚህ ውለታ የዋለችልንን ደግሞ እኔና ፍቅር ወጣ አልንና ተማከርንና እሷን ሊያስደስታት ይችላል፣ ትልቅ ማስታወሻ ሊሆናት ይችላል ብለን ተጨንቀን አስበን አውጥተን አወርደን እንትን ያልንበት ያዘጋጀነው ስጦታ አለ። አዎ ደግሞም ቤተሰቦች ላንተ ላውራ ነበር ማለት አዩ ብዙ ጊዜ እንደ እንትን ለኔ ያ ምናልባት ዳይሬክት እንደዚህ ያስፈልገኛል ያለችው ነገር ላይሆን ይችላል፣ ግን እንደ ሀሳብ ስታወራው ለራሷ የሚያስፈልጋት ነገር ግን ደግሞ ብዙ ጊዜ አለ ገበያ ላይ አለ መግዛት ማጥቶሽ አይደለም አንዳንዴ እንትንም ሊልሽ ይችላል። የሆነ ገዝተሽም ለራስሽ ለማምጣት ሊከብድሽ ይችላል። ሰውም ሲገዛልሽ ደስ ይልሻል። አንቺ ራስሽ ገዝተሽ ይዘሽው ስለሰማን ነው። እኛ በነገራችን ላይ የልቧን ስለያዝን ነው ይህን ስጦታ የገዛንላት። ለምን ጊዜ እናራዝማለን? እና አታስታውሰው ይችላለች ቪዲዮ ላይ ለእኛ ሳይሆን ቪዲዮ ላይ ስታወራው ስለሰማው ስለዚህ ቤቷ ደግሞ ከመጣሁኝ በኋላ ደግሞ ያ ነገር አላየሁትም። ስለዚህ ምናልባት አታው ሊሆን ይችላል እየተቸገረች ሊሆን ይችላል በሚል ያስፈልጋታል ደግሞ እንደማያስፈልጋት ታውቃለች። እና እኔ ግን ማለት ነው ከዛ በፊት ትላንትና አንቺን አይንሽን ይዛሽ ነበር። ቢያንስ ስጦታው መጥቶ እዚህ ጋር እስኪከፈት ድረስ እንድትይዣት ፈልጋለሁ። ያው የማላውቀው ሰው ቤት የማላውቃት ሴት ጋር ብለሽኝ ምን ልታረጊ እንደምችል እንድትይዣት ፈልጋለሁ። ቢያንስ ስጦታው እዚህ ጋር እስኪደርስ ድረስ ውጪ ነው ያስቀመጥነው። ሰው ካልወሰደው እኮ ነው እንጂ ያው አውቃችሁ ነው ቁም ነገር አይወስድ። እሺ ስለዚህ ዝም ብዬ እንደዚህ አይኖም ብቻ እኔ ዞራ ነው እግዚአብሔር ስማንተና ሸልኩሽ አይሆንም ያያት አይኖና ያያት ከዛ ነው ያያት እግዚአብሔር ፈጣሪ ትናንትና አላመንኩሽ ምን እና ያያት እንዳንዳት ጭራሽ ታለች ሲጀምር አላበኝም ይሄን እሺ ማይ እንዳታይ እሺ ማይ አይ ዞራሽ አይሆንም አልፈልግም ዞራ ያያት እሺ በመገረድ ራሷን እግዚአብሔርን እግዚአብሔር መጨረሻችን እግዚአብሔር ምስክሬ ነው ብላለች። እግዚአብሔር ምስክሬ ብዬ ያው ሰላም ነው የሚያስፈራራ ነገር ካልጋ ግለጭ ትባይ ነው የምትገጭው። ቤተሰብ አደራችሁ ልሽ እያዩሽ ካሜራ ላይ አይ ሳይሆን በእናትሽ አለው እኮ አጠገብሽ ምንም ቢያስ የሚጎዳሽ ነገር አይደለም። የሚያስፈራራ ነገር መስሎኝ ነው። አንቺ ቪዲዮ ላይ የሚያስፈራራ ነገር አውጣሽ። ኧረ ግን እግዚአብሔርን አይገባኝም። ምንም ነገር ቢሆን የእውነት የሚያስፈራራ ቢሆን እንደዚህ አይነት ነገር የሚባል ነገር የለም። በተቻለሽ መጠን እንዳገልጭ ማርያምን አልገለጽኩም እንዴ ከመንም ምንም ቤተሰቦቻችን እንዳገልጪ ግን በእግዚአብሔር የስጦታ ትንሽ የለም። ስጦታችንን እንዳትንቂ፣ ስጦታችንን አውርደሽ እንደምትንቀው ሲጀመር አትንቃ። አዩ ጥሩ ልጅ ናት፣ አትንቅም። እንዲህ አይነት ነገሮችን ታስተውላለች። ግን ምናልባት ብዬ ነው ምናልባት ስታወሪ ስለሰማና ስለቸገረሽም ያ ነገር ለመግዛት በልክ ያጣውኝ ነገር መሰለኝ። ግን እሺ ትግለጥ በቃ ቆይ 1 2 3 ከፍተሽ ካላይሽ ደግሞ አይሆንም። እንትን ሊልብሽ ይችላል፣ ሊተልቅብሽ ይችላል። እግዚአብሔር ምንድነው ግን ከፍተሽ
ኧረ በእግዚአብሔር ምንም ብለሽ አታውቂም? እኔ እናንተ ተዘልላለኝ። አሁን እኮ አለም ቆይቷል። እኔ ነኝ የሰማሁት እና ያስታወስኩት በፊት ለምን ከፍተሽ ሰዎቻችን ቪታሚን ዲ እጥረት ስላለብኝ የመርሳት ችግር አለብኝ። ግን ውስጥ ጥርጣሬ አለ። ምንድን ነው ምን ሆና ነው የምትስቀኝ? ነው እንጂ ደብራት አይደለም። አንቺ የሚሰማሽን ስሜት እኛ እናውቀዋለን። ጓደኛ ለመቼ ነው የቸገረሽን ነገር አንቺ መግዛት የማትፈልጊውን ነገር ገዝቶ ካላመጣ ጓደኛ ለመቼ ነው? የት ነው የምትሄጂው? ሞክረሽ ትሞክሪያለሽ እኮ ልክ ካልሆነ ይመለሳል። ይሄኛው እንዲህ ነው ይዞራል። ይሄ ስጨርሽ ከላይ የምትቀብኚው ክዳኑ ነው። ግን አንዳንዴ በጣም ሁለት ነው ደግሞ ያለው። ብዙ ከሆነ የተጠቀምሽው ሁለቱንም ትከድኛለሽ። ጠበቅ አድርጊ። ንቀት ምናምን እንዳታሳይ። አይዞሽ ቪዲዮ እየቀረጽን ነው እንዳትሩ አደራችሁ። እኔ እግዚአብሔር እንድረባውቅ እሱን አላምንም። አንቺ ምን ሆነሽ ነው? ሁለት ነው አንተ። ይሄኛው ከተሰበረባት እኮ አይደለም፣ ከተሰበረባት አይደለም። ሰው እንግዲህ እንደበላው መጠን ነው እንትን የሚለው። በርከት ያለ ከተጠቀመች በሁለት ክዳን ነው እና እዚህ ቀመጭ ከተለቻ ወይ እናቴ ሲሪየስ በቃ እንዴት ነው ወደድሽው? ትንሽ ደግሞ ሰውየው ደግሞ በአጋጣሚ የሸጠልን ሰውዬ መንገድ እየተሰራ ፈርሶብኝ ብሎ ትንሽ አቧራ አለ። አይ አቧራ አላት ትንሽ። ዛሬ ጁማ ደግሞ ስለሆነ ለባሮክ ነው የገዛችሁት? ምን ባሮክ ነው ወይስ አዲስ አስባችሁታል? እፈልጋለሁ እስቲ ያልነበር እንዴ ልጅ አይረስተዋለች። ወይኔ ቦቦ ላይ ቀደምነቱ የስራ ድስት እረሳለሁ ብላለች። ቦቦ ላይ የስራ ድስት ጣልኩት። ቦቦ ላይ ኮኮ መጠቀሚያው ነው። ግርምነት አይደለም አንሻለም አይነለም። እፈልገዋለሁ ብለሻል እኮ የሆነ ጊዜ ገብተሽ። ኧረ ወዴት ኧረ ድረስ እንደው ሪከርድ አድርገና በሆነ የምርኛ ሲሪያ ስጦታችን አንቺ አስበንበት ስጦታችንን የምትንቂ ከሆነ እኔ እጣላሻለሁ። ንቀሹ ነው? አይ ንቀሹ ነው እኔ እኮ ቡዳ ነኝ የእውነት። ምን እንዴ? አይ ተው በቃ ንቃው። ኧረ በእናትህ አንቺ ማለት ስጦታ ሳይነጣ አዙሪ ገልብጭ በቂጡ ወክልና ፈተች አልፈልግም። በቃ ከወሰን ውሰጂ። አሁኑን እዚሁ ተጠቅመሽ አሳይን። ይሄ ደግሞ ተለጣጭ ነው። በዚህ ጋር በሰዓት እያሞች መለጠጥ። ኧረ ቤተሰብ ተፋቱኝ። ኧረ ወይኔ ግፋችሁ እግዚአብሔር። አንቺ ለምንድን ነው እሱን የማትለው? ለምንድን ነው እሺ ብለሽ ሳሚ? እኔ እኮ የእውነትና የውሸት ባህሪክ መለየት አቃተኝ። እስከረፍ ባህሪ ምን ባህሪ? እኔ እኮ ስለሳኩ ነው። እኔ ፍቅር በእናትሽ ነይ ክፈጅና ራሴ ስትይ እኮ ነው የሰማነው። ቸግሮኛል ይሄን መግዛት በራሴ እጄም እንዳልገዛም ደበር ብላለች። ክዳኑ ይታላ አረግሽ ሁለት አምጪ ሂድ በቃ ትንሽ ዝጊ ካሜራ አይለቀቅም ቪዲዮ። ወይኔ እግዚአብሔር ምስክር እንደዛሬ ደክሞኝ አያውቅም። በሳቅ ጭራሽ አታከብሪ። አረፍ በሉ ምሳ እንብላ። ሱጣውን እኮ ናችሁ ሰማን እየሳቀች በጣም ዝጊ ካሜራውን እንትን ነው። ዋይ ወጣት የት ነሽ? አረደ አራብራሩልኝ እንዴ ጌታ ድረስልኝ። ነሰረፍ በይ ወይኔ
ኧረ በእውነት በጣም እንትን ናችሁ፣ ግን ጎበዝ ናችሁ። እሺ እኔ እውነት ፖፖ አልጠበኩም፣ ግን የሆነ ፋን ነገር እንደሆነ አውቄያለሁ። ከዛሚ ቁም ነገር አልጠበቅም። አይ ግን ተውጣባለች። እውነት አውርቻለሁ እንደ ፖፖ ላይ ያልኩት አላለችም። ተነሽሽ አይደለም ቤተሰቦቻችን ኧረ አንሱኝ፣ ኧረ ድረስ ባሮክ ፖፖ ያስፈልገናል ማለት ገና መጀመር ፖፖ ያስፈልገዋል። ከዛ ፖፖ ደግሞ በአጋጣሚ እያለፍን አገኘን ማለት ነው። ወደዚህ ስንመጣ ወደ እሷ ቤት ስንመጣ ከዛ ገዝተነው እንሂድና በኋላ ምናልባት ጁማ ነውና ሊዘጋ ይችላል። ሱቁ የሙስሊም ሱቅ ነው ደግሞ ሊዘጋ ስለሚችል እሱም ያፈጣል እኔም አፈጣለሁ። እቺን ገዝተን ወደ ቤት እንግባ ብለን እውነት ልንሰራ ያሰብነው ቪዲዮ ሌላ ነበር። እዚህ ልክ እዚህ ልንመጣ ስንል ለምን ፖፖን ሰላትን ባይዘው እሷን እየመጣች ሌላው ደግሞ ቆሻሻ መሆኑ አቧራ ነው። እሺ አቧራው ደግሞ ያው መንገድ ላይ ስለሆነ መንገድ ላይ ስላችሁ መንገድ ዳር ስለሆነ ሱቁ አሁን ላይ መንገድ ስለሚሰራ እጠባዋል ነውና እሺ ልጠብላችሁ፣ ግን መስጊድ እየረፈደብኝ ነው። ከዛ በቃ እንደዛ ከሆነ በፌስታል ከተተው ቤትም ሄዱ ይታጠባላልና ይዘነው መጣ ማለት ነው። ሰውዬው ይቸኩሎ ሊሄድ ይስገድ እናጥብናለው። ግን ስናስበው ደከማዩ በሰጣትስ አረ ደከመኝ። ምን ተሰማሽ? ምግብ ያስፈልገኛል። ግን ያሰብሽው በእግዚአብሔር ማለት ያው ፍራንክ እንዳለ አው ግን ብያለሁ እንዲያልሽ ውስጥሽ ግን መቼ የሆነ ጊዜ ማለት እኔ ለሰው ስጦታ እንደዚህ ሰጣለሁ ስጦታ ተሰጠኛል ገዝቼ እንኳን ሰጥቼው የሚሰጠኝ ሰው ብዬ ነበር። ግን ቆይቷል 2 ዓመት ምናምን ግን ደግሞ ይሄን ስጦታ አላልኩም። ይሄን ያክል አይ በቃ ቤተሰቦቻችን እኛ ይሄ አጋጣሚ ሆነ ስንመጣ ሆነ እንጂ እሷን ሰርፕራይዝ ማድረጋችን አይቀርም። ምክንያቱም ግን እሱ ጊዜና እንትን ያስፈልገዋል፣ ጊዜና ማሰብ ያስፈልገዋል። ቆንጅዬ ነገር ነው የምንሰራው። ድንገትማ ደስ ይላል። አንተ ስራ አንስተ እኔ ላይቭ ላይ ምናምን ነገር ያው እሱም እንትን እያለ ነበርና ለሱም የሆነ ምናምን ነገር መሰለኝ ፖፖ ላይ ቁጭ ብለሽ ነው ላይቭ የምትገቢ ፖፖ ላይ ደስ ይላል። እኔ ነው ከቤት ያመጣችሁት ነው መሰለኝ። እና በቃ ቤተሰቦቻችን ይሄን ይመስል ነበረ። እንወዳቸዋለን፣ እናከብራቸዋለን። ምናልባት የእውነት መስሏችሁ ስትጠብቁ የነበረው ስጦታው እንደዚህ ሲሆን ምናልባት እንዳይደብራችሁ እኛ ያሰብነው ምንድነው እሱ ጀስት ለእንትን ብለን ነው ማለት ይሄ ለፈን ነው በቃ ተረድቻለሁ። አይ ግን እዚህ ጋር ክብድ ስል የቤት ቃል ሰብስበው ያመጡት ከቤታቸው ማልኮኝ ጉፍ አለብሻ እግዚአብሔር ፈራ። እኔ ሲጀመር እንደሆነ ማለት አይነት ሲጨፍን የሆነ ነገር ስነካኝ ምናምን ስለሚሆነኝ እንደዛ ነው የፈራሁት። እንደው አመሰግናቸዋለሁ ለስጦታው እና ደግሞ እግዚአብሔር አምላክ ፈቅደው እንግዲህ ያው አንድ ላይ በፍቅር ስለተመለሱ አንድ ላይ ስላገኘኋቸው በጣም ደስ ብሎኛል። ውድ ቤተሰብ እውነት ፈጣሪን አመስግኑልኝ እናንተም። እንግዲህ ያው ከእግዚአብሔር በታች መቼም ሰው በራሱ አይደለም ሰውን ለማስታረቅ የሚሞክረው እግዚአብሔር ነው የሚልከውና እንግዲህ ያው ከእግዚአብሔር በታች እነሱን ስላስማማሁኝ በጣም ደስ ብሎኛል። እናም ደግሞ መታችሁም ደግሞ ለማየት እውነት ይሄን የመሰለ ስጦታ ይዛችሁልኝ ስለመጣችሁ ከልብ አመሰግናለሁ። ቻው